ሃርት ቱ ሃርት ጉዳይ አዶናይ ስላለበት ነው እየደገፍን ያለ ነው እንጂ አዶናይ ባይኖር ኑሮ ይሄንን ነገር አንደግፈውም ነበር። ልክ እንደናንተ ተቃውሟችን እናሰማ እንችል ነበር። አቶ መኮንን ትንሽ ያሳዘነው ምንድነው ጊዜ ማጥፋታችን ነው because ጊዜ የምናጠፋበት ሰዓት ላይ አይደለንም ያለነው። ለነዚህ ልጆች ባለችን ሰከንድ ተጠቅመን መድረስ አለብን። ለዛም ነው አሜሪካ የመጣሁት እኔ። ተረዳችሁኝ? እቺ 10 ቀን በስነ ስርዓት መጠቀም ፈልጋለሁ። ጊዜን ዌስት ማድረግ አልፈልግም እና ማንንም ሰው የመጠየቅ መብት አለው። ክሪቲካል ቲንኪንግ እያልሽ እኔን ከመንቀፍሽ በፊት ለምን እነዚህ ጥላቻ አዘል ቪዲዮዎችሽን መደበቅ እንደፈለግሽ ብትነግሪኝ። ወኔ አሁን ላይ ይሄንን ቪዲዮ መስራት አልነበረም ሐሳቤ፣ ግን ይሄንን ኮሜንት ሳየው አይኮድን ይሄንን ሰው ነው ባይ ዘ ዌይ ዘይት ደፋችብኝ ብሎ ትዳር መፍታት የለበትም ብሎ ኮሜንት የጻፈው እዚህ ጋር ወይም የጻፈችው ትናንትና ሌሊት ይሄ ዜና የተነገረበት ቪዲዮ ላይ ምን አይነት ኮሜንቶችን ሳነብ እንደነበረ ላሳያለሁ። ይሄ ግብረሰዶ ምናምን የሚባለው ኬዝ እኮ ዝም ብሎ አይደለም የሚወራው። እንደዚህ እርስ በርስ እንጠላላ ምንድነው የሚወስደን? ወንድ ከወንድ ጋር ሴት ከሴት ጋር የፍቅር ግንኙነት ወይ ደግሞ የጾታዊ ግንኙነት ሲኖር ምንድነው ችግሩ? በምንድነው የሚመጣው? አንዳንድ ነገሮች እናያለን። የምፈልገው ነገር ምን እንደሆነ ነገርሽ ልጆቹ ምንም ብትሉ ምንም እንደማይለያዩ ነው የምነግርሽ። እሺ እናንተ ልታለያዩአቸው አትችሉም። በጣም እናንተ ማለት ሰው ለማለያየት ቆርጣችሁ የተነሳችሁ። ሰላም ጤና ይስጥልኝ። እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ ሰላም እንድትሆኑ ምኞቴ ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ እንድትጀምሩ በትህትና እጠይቃችኋለሁኝ። አንዳንድ ቪዲዮዎችን ይዤ መጥቻለሁኝ። ያሉት ነገር ሶሻል ሚዲያ ላይ አነጋጋሪ ጉዳዮች ማለት ነው። እንግዲህ የመጀመሪያ ቪዲዮ የሚሆነው የሃይሌክስ እና ጆርዲ ያለው ውጥረት ምንድነው የሚያከራክራቸው ተገቢ ነው ወይ የሚለው ጉዳይ ነው እና አብረን እንየውና ያሉትን ነገሮች ምንድነው ችግሩ ምንድነው ሚለውን ነገር እናየዋለን። እና እንግዲህ ቻናሌ 4000 ደርሷል። በጣም ነው የማመሰግነው እና 5000 እናድርሰው። ከዛ በኋላ ደግሞ እንቀጥላለን ማለት ነው። እንግዲህ ያሉትን ቪዲዮዎችን አይተን ሐሳብ እንሰጥበታለን። እስከ መጨረሻው እንድትቆዩ ጋብዛችኋለሁኝ ማለት ነው። ሙሉ በሙሉ ይሄ ወንዶች አረመኔ ናቸው እያላችሁ ስትሰብኩ ነው የኖራችሁት እስከዛሬ ማለት ነው። በደንብ ነው ስከታተላችሁ የነበረው። በደንብ እያንዳንዱ ቪዲዮአችሁን አየዋለሁ። እያንዳንዱ ልጅ የቀረበችበትን ፖድካስት አይቻለሁ ሁሉንም ማለት ነው። ሙሉ በሙሉ እኔ በጣም እንደዛ ሲጭ ሁሉም ወንድ አረመኔ ነው እያሉ እናንተ ስላላወቃችሁ ነው ይሄው ማስረጃ ብለው ይመጣሉ። ዛሬ ስለ አድጀክቲቭስ ወይም ደግሞ ቅጽል ቃላት እንማራለን። ቅጽል ቃላት ማለት ካልተሳሳትኩኝ ገላጭ ቃላት ይመስለኛል። ከስም በፊት እንጠቀመውና ያንን ስም ስፔሲፋይ ያደርግልናል ወይም ደግሞ ይገልጽልናል ማለት ነው። ምሳሌ ወንድ ስም ነው፣ ቀጭን ወንድ ይሄ ደግሞ ቅጽልና ስም ነው ማለት ነው። ስለዚህ ይሄንን ገለጸልን ማለት ነው ምን አይነት እንደሆነ። ስለዚህ አሁን ለምሳሌ ቀጭን ወንድ ስንል ስለ ቀጭን ወንዶች ነው የምናወራው ማለት ነው፣ ስለ ወፍራሞች አይደለም። እድልን ነው ዛኛው ወንድ እድሉ ከተመቻቸለት ደፋሪ ነው። ሴቶች እኮ አቅም ቢኖራቸው ጥቃት ወንድ ልጅ ላይ ጥቃት እንደዚህ ሁሉም ዘይት መድፋት ፍላጎት እንዳላቸው ከዛም በላይ ሲያንሰው ነው እያሉ ነው ያሉት አይደል እንዴ? አጋጣሚውን ኦፖርቹኒቲውን ቢያገኙ ወንድ ልጅ ያለውን ጉልበት ቢያገኙ ከዚህ በላይ ጥቃት እንደሚያደርሱ ነው የሚያሳየው። ይህ ነገር ላይ ግን የምትስቁ ሴቶች፣ እንደዚህ አይነት ኮሜንት የምትጽፉ ሴቶች ማለት ነው ሲሪየስሊ ጳውሎስ ሆስፒታል ሄዳችሁ ታከሙ። እዚህ ነገር ላይ እንደዚህ ያላችሁ የምትጽፉ ሴቶች፣ እንደዚህ የምታረጉ ሴቶች እያለች ነው። በደም ልወስድላችሁ ነው። አንድ ወንድ ልጅ ገብቷችኋል? ከዚህ ሁሉ ማህበረሰብ ከዚህ ሁሉ ወንድ ልጅ ማለት ነው የሆነ ወንድ መጥቶ የሆነ አሰቃቂ ወንጀል ሲፈጽም ሴት ልጅ ላይ እንደዚህ ሴት ልጅ የምታጠቁ ወንዶች ሲሉ አልሰማንም። እንደዚህ የምታረጉ ወንዶች አይደለም ሲሉ የሰማነው። ቅድም እንዳለችው ወንዶች ጨካኝ ናቸው ርህራሄ የላቸውም ነው ሲሉ የሰማነው። በገዛ ባለቤቱ የፈላ ዘይት ደፍታበት ምናምን ሰውነቱ ሙሉ በሙሉ ተበላሽቷል። ሊያ ሴት ናት፣ እናት ናት። እሷ ላይ ምንም አይነት ፐርሰናል ችግር የለብንም። እዚህ ጋር ያዙልኝ ማለት ነው። አዛኝ ደፍተሬ ሊያ ሴት ናት ብታጠፋም ማለት ነው። ሴት ናት፣ እናት ናት። ወንድስ ቢሆን እሺ፣ በሷ ቦታ ይሄን ያደረገው ወንድስ ቢሆን ነው። ገብቷችኋል?
እኔ ለዚህ ነው በቃ የፈለገ ከኔ ጋር የሚያስማማ ሀሳብ ቢኖራቸው ራሱ ማልደግፏቸው እነዚህን ሰዎች ለዚህ ነው ፌሚኒስቶችና ጨራሽ ማልደግፏቸው። አብዛኛው እስኪ የተናገረችው ነገር ምናምን ልክ ሊሆን ይችላል ምናምን ነገር በቃ አለቀ። በጨራሽ ነው እነሱን ለመቀበል ፍቃደኛ አይደለሁም። አሁን እንደውም በጣም እየመሰለኝ ያለው ነገር ምንድነው የሴት ላይ ምናምን ጥቃት ሲደርስ ደስ የሚላቸው ላይ ይመስለኛል እውነቱን ስነግራችሁ በቃ ራሳቸውን የሆነ ፕሩቭ የሚያደርጉበት የተናገሩትን ነገር ፕሩቭ የሚያደርጉበት የሆነ ማስረጃ እንዳገኙ ነው የሚቆጥሩትና የሆነ የደስታቸው ምንጩ ላይ ይመስለኛል። የሆነ ሴት ላይ የሆነ ጥቃት ሲደርስ ምናምን ወንድ ልጅ ጥቃት አድርሶ ከሆነ እንደዛ ይህንን ነው ስንላችሁ የነበረው ወንድ ልጅ ማለት እንዲህ ነው ምናምን ብለው ለወንድ ልጅ ያላቸውን ጥላቻ ታያላችሁ በቃ እያንዳንዱ ንግግራቸው ላይ ማለት ነውና ወንድ ልጅ ላይ ግን ጥቃት ሲደርስ ወጥተው ሲቃወሙና ሲናገሩ አታያቸው። በጣም ደስ የሚላቸው ነው ይመስለኝ። እንደውም እሰይ ይበለው ነው የሚሉት። እሰይ ደግ አረገች የሚሉ ላይ ይመስለኛል። ገብቷችኋል አይደል? ያው ጉርሻ ፔጅ ላይ በትናንትናው ዕለት የወጣውን ዜና አይታችኋል። እንግዲህ በገዛ ባለቤቱ የፈላ ዘይት ደፍታበት ምናምን ሰውነቱ ሙሉ በሙሉ ተበላሽቷል። ሰውየው አይታችኋል። በጣም ነው የሚያሳዝነው በጣም ማለት ነውና ወንድ ልጅ ብቻ አይደለም ጥቃት የሚያደርሰው ቁጥሩ ጨመረም በዛም። አሁን እዚህ ጋር ስለ ቁጥር አይደለም እያወራን ያለነው። በቃ ወንጀለኞች ናቸው እንደዛ በወንድም በሴትም ወንጀለኞች ናቸው። በሁለቱም ሳይድ ሊጠየቁ ከተገባ ወንጀሉን ነው ልንቃወም የሚገባው እንጂ እዚህ ጋር ጾታ ላይ ወንድ ልጅ እንደዚህ ነው ወንድ ልጅ እንዲህ ካለሽ ምናምን እየተባለ የሚያስተላልፉት መልእክት በጣም ነው የሚያስጠላው ማለት ነው። እግዚአብሔር አቅሙ ቢኖራችሁና ጉልበት ቢኖራችሁ ወንድ ልጅ ያለው ጉልበት ሴቶች ቢኖራቸው እንዳንቺ አይነት ሴቶች እኔ እንጃ ምን እንደምታደርጉን አሩ ነው። በቃ የጾታ ጦርነት ነው የሚፈልጉት እነዚህ ሰዎች ሲጀመር ማለት ነውና እኔ ይህን ቪዲዮ እስከምሰራበት ጊዜ ድረስ ስለዛ ሰውዬ እነዚህ ሰዎች ወጥተው ቪዲዮ አልሰሩም። ፔጃቸውን አይቻለሁ ይሄው አሁን ድረስ ማለት ነውና ፔጃቸውን አይቻለሁ። ስለዚህ ሰውዬ ወጥቶ ቪዲዮ የሰራ የትኛውም ፌሚኒስት የለም። ይሄን ግን ሴት ልጅ ላይ ጥቃት ደርሶ ቢሆን ኖሮ እንዴት እንደሚሯሯጡ ማለት ነው። እግዚአብሔርን ብዙ ጊዜ አይታችሁ ከሆነ እንደዚህ ወንድ ልጅ ላይ ጥቃት ሲደርስ ምናምን እስቲል ወንዶች ራሱ ቪዲዮ አንሰራም። እነዚህ ሰዎች በቃ ለሴት ብቻ ነው የቆሙትኝ። በቃ ማወቅ አለባችሁ እዚህ ጋር ማለት ነውና ሴት ላይ ለሚደርስ ጥቃት ብቻ ነው እንጂ ለሰው ልጅ ላይ ለሚደርስ ጥቃት አይደለም። ስለ ሰብአዊ መብት አይደለም እየተጨነቁ ያሉትኝ ማለት ነው። ገብቷችኋል? ወንድ ልጅ ነው የሚያጠቃችሁ፣ ወንድ ልጅ በቃ አውሬ ነው እያሉ እየተናገሩ እኮ ነው ያሉትኝ በይፋ ማለት ነው። እግዚአብሔርን አሁን ሰሞኑን እንግዲህ ሁሉንም ሰው የሚያስማማ ነገር ይዘው መጥተዋል። እንደዚህ አይነት ነገሮች ሁሌም እንደምነግራችሁ የእነሱ መደበቂያ ናቸው። ከዚህ በፊትም እንግዲህ እኛ የሚያጠራጥረን የነበሩ ነገሮች እንደዚህ አይነት ነገሮች ነበሩ። እንግዲህ ሁላችንን በሚያስማ ነገር ይመጡብናል ማለት ነው። በሴቶች ጥቃት ምናምን እያሉ ማለት ነው። ለሴት ልጅ መብት ይቆረቆራሉ፣ ሴቶች ላይ የሚደርሰውን ጥቃት ይቃወማሉ እያለን እኛም ከፍተኛ ለወንድ ያላቸውን ጥላቻ ሲያንጸባርቁ በጣም ዝም ስንል ነበር። እግዚአብሔርን እንደኔ አመለካከት ወንጀል በወንጀልነቱ ወንድም ሰራው ሴት ወንጀለኛ ሊጠየቅ ይገባል ነው። በቃ ሁላችንም የሰው ልጆች ነን ወንድም ሆነ ሴት ማለት ነውና በብሔር የመጣው ጦርነት ደግሞ አለበቃ ብሎ በጾታ ደግሞ ሌላ አላስፈላጊ ጦርነት ደግሞ አያስፈልግም። ሴትም ወንድም አንድ ላይ ነው የምንኖረው። ገብቷችኋል አይደለ? እንዴት ነው ሰርቫይቭ አድርገን ሁላችንም ልንኖር የምንችለው የሚለውን ነገር ነው ማሰብ ያለብን ብዬ ነው ማሰበው እንጂ ሴት ስለሆንኩኝ እኔ ለሴት ብቻ ነው የምቆመው ምናምን አይባልም። እኔ ወንድ ስለሆንኩኝ ታዲያኛ ስለ ሴቷ አያገባንም እንበል። አብዛኛው እንደው ዛሬ ሊያም ሴት ናት እያለች ነበርና ስለዚህ ወንዶች አያገባንም ስለ ሴቶች ስለ ወንዶች ብቻ ነው የሚያገባን ማለት ነው ወይ? እንደዛ ነገሩን አንደኛችንም ማለት ነው ሴቶች ብቻችሁን ለውጥ ማምጣትና ይሄ ወንጀሉን ማስቀረት ትችላላችሁ። ሴቶች ላይ የሚደርሰውን በደል እንደዛ ነው እያላችሁ ነው ያላችሁ። ንገሩን እኮ ወይ ግልጽ አድርጋችሁ ንገሩን። እግዚአብሔርን ከንግግራችሁ ፊታችሁ ስትናገሩ ያለው ነገር ለወንዶች ያላችሁን ጥላቻ በደንብ ነው የሚያስታውቀው ማለት ነውና እንደዚህ አይነት አጋጣሚዎችን ግን ለራሳችሁ ሁሌም መጠቀሚያ ታደርጉታላችሁ። በጣም ያናደኛል እኔ ጋይስ ቪዲዮውን ያስረዘምኩት ይመስለኛል። ነገር ግን ሁሉንም ማዳመጥ ስላለባችሁ ነው። ረዥም ነበር፣ ቆራርጬ ነው እንግዲህ ያመጣሁት ማለት ነው። እዚህ ላይ እኔ ባልገባበት ደስ ይለኛል። እነሱም እዚህ ላይ አስተያየት ባይሰጡኝ ደስ ይለኛል። እንደ ሶሻል ሚዲያ መልስ ይሰጡበታል ከሰሙት። ነገር ግን ልክ አይደለም ይህንን አስተያየት ወንድማችን የሰጠው አስተያየት ማለት ነው። ዋናው ጉዳይ አንድ ሰው የሆነ መረጃ ሲያገኝብህ ወይም ሲይዝብህ የሚያደርገው ነገር አለ። እነዚህ ደግሞ ሊያ ላይ አይተናል። ይሄ ወንድማችንም ሃይሊክስም እያየ ነው እያለን ስለሆነ ማለት ነው። ስለዚህ መጀመሪያ ላይ እሷም ራሷ መልሳለች። የደረሰውን የሴቷ የደፋችበትን ዘይት እሱ መረጃ እንግዲህ ያ ቪዲዮ ሰርታበታለች ጆርዲ እና እሱ አሳስቶ ሙሉ የሰማው አልመሰለኝም። እንዴት ነው ካላችሁኝ እንግዲህ እዛ ላይ ስትቃወም የነበረው
ሴቶቹን ነው። እንግዲህ አንዳንድ ሴቶች እሰይ ሲሉ ነበረ። ይህንን ማድረግ ማለት አልነበረባቸውም እያለች የእነሱ ተቃውሞ ነው እያቀረበች ያለችው። በስተመጨረሻ የእሷን ቪዲዮ ጋብዛችኋለሁኝ፣ ትሰሙታላችሁ በራሷ አንደበት ማለት ነው። ስለዚህ እንደዚህ ነገሮችን አስፈላጊ አይደሉም ብዬ እኔ አምናለሁኝ። ስለ ሌዝቢያን እና ስለ ጌይ ብዙ ጊዜ ይወራል፣ ብዙ ሰዎች ያነሱታል። ይህንን ጉዳይ እንግዲህ በሴት እና ሴት ወንድ ከወንድ ጋር የፍቅር ግንኙነት ሲኖራቸው፣ የጾታ ግንኙነት ሲኖራቸው እንግዲህ ይህንን ጉዳይ ነው ሌዝቢያን ወይም ጌይ የሚያስብላቸው ማለት ነው። እና አመጣጡ ምናምን ከፈለጋችሁ እንደ በሌላ እሰራላችኋለሁ። እነዚህ ነገሮች ያሉ ነገሮች ናቸው። ሲያወራ ነበር ስለ ገዮች እንዲህ ነው ውሸት ነው ሲል ነበር። ውሸት አይደለም፣ ብዙ ነገር ይወራል፣ ግን ከዛ ጀርባ ሌላ ታሪክ አለ፣ እውነታው ሌላ ነው ብዬ እኔ አምናለሁ። ስለ ፌሚኒዝም ሲያወራ ነበር። እርግጥ ነው የሚወራው ሌላ ነው። እንግዲህ መሬት ላይ ያለው ነገር ነው ማየት ያለብን። እንግዲህ ሰው አወራ ተብሎ እንደ ማህበረሰብ ይህን ነገር ከተቀበል ነው ስህተት ነው የሚሆነው ማለት ነው። እንግዲህ የፌሚኒዝም ጉዳይም የሚያስፈልጋችሁ ከሆነ እኔ ራሴ ሙሉውን ሁለቱንም የዛን በመጀመሪያ የተናገርኩትና የፌሚኒዝም ጉዳይ ምንድን ነው የሚመስለው የሚለው ጉዳይ እኔ ራሴ በደንብ አድርጌ ልሰራላችሁ እችላለሁ። አመጣጡ እንዴት እንደተጀመረ የሚለው ማለት ነው እንጂ እዚህ ላይ ብዙ ስለ ፌሚኒዝም ጉዳይ ብዙ ወንዶች ተከራክረዋል። ብዙ ከመጀመሪያ ሲነሳ ደግሞ ወንዶች በጣም ብዙ እጅ አላቸው እዚህ ላይ ማለት ነው። ምናልባት ወላጆች ለልጆቻቸው፣ ወንድሞች ለእህቶቻቸው እንደማለት ለማገዝ ማለት ነው። እና እንደዛ ነው ማየት ያለበት። ሴት እህቶቻችን እንደ ተበዳይ ከሆኑ እንግዲህ ያለው ነገር ራሳችን ስለምናየው ማለት ነው። እና ሃይሌክስ ወንድሜ እጅግ ስህተት ነው። ልክ እውነት አለ፣ ግን ሙሉ በሙሉ በሚባል ደረጃ ስህተት ነው እያወራኸው ማለት ፈልጋለሁ። በሌላ በኩል ደግሞ እኔ እነዚህ ፌሚኒስት ሴቶችን አልቀበልም ብሏል። እንግዲህ እውነት ቢሆንም እንኳን አልቀበልም ነው ያለው። አዎ፣ ነገር ግን እውነት ከሆኑ የማትቀበልበት ምክንያት ምንድን ነው ያለው? መቀበል አለብህ እውነት እስከሆነ ድረስ። እውነት ከተናገሩ ብለህ ካሰብክ እንግዲህ የድሮ ታሪክ ላንተ ምንም አይጠቅምም፣ ወይ ደግሞ ካንተ ጋር ያለውን ይዘከው ያደግከውን ይሄ የፌሚኒዝም ታሪክን ማስወገድ አለብህ፣ እንደ አዲስ መሙላት አለብህ ጭንቅላትን ብዬ ነው እኔ እንደማምነው። በማክበር ነው ይሄንን እያልኩኝ ያለሁት። ከሊያ ሾው ጋር ደግሞ ካሁን ቀደም ሃይሌክስ ሲናገር ለጃኒ ማመን እንደሌለባት ሲናገር ነበር። ቪዲዮውን አምጥቻለሁ፣ አሳያችኋለሁ። ለጃኒ ከሊያ ጋር እንዴት ግንኙነት መፍጠር እንደቻለች በጣም በእጅግ ሲቆጣ ሰምቻለሁ። አዎ ገና ለመጀመሪያ ጊዜ ዛሬ ጠበቃ ሆናችሁ የምታወሩላት ሴት ለኔ እና ለጓደኛዬ ብዙ ነገር ብላ ነግራናለች። በዛ እና ታዲያ ምን ነው ሊያሾው እና ጓደኛዬ ናት ብላ አምና ብዙ ነገር ነገረችሽ። ታዲያ መተሽ እዚህ ጋር ታወሪያለሽ? ይህ በጣም ስድ ነሽ። እግዚአብሔርን እንዴት አምናችኋት ነው? ቆይ ከሊያሾ ጋር ጓደኛ የምትሆኑት ራሱ ጃኒ ራሱ ጥፋት አለብሽ። እግዚአብሔርን አስባችኋል? የልብ ጓደኛችሁ ሚስጥር ብሎ የነገራችሁን ነገር ለማስፈራሪያነት ስትጠቀሙበት። ይሄ እንግዲህ ዛሬ ተገልብጦ ይህንን ነገር የሪፖርት ማድረጉን የሊያን ዩቲዩብ እና ቲክታክ ሲቃወም ነበረ። ይሄ ደግሞ እጅግ ስህተት ነው። ይሄ ሚዛናዊነት የጎደለው ነው ወንድሜ። የልጇ ጉዳይ ቢሆንም እንኳን ልጇ በዚች በሊያ ስታድግ ምን አይነት ልጅ ልትሆን እንደምትችል መረዳት ያስፈልጋል ብዬ አስባለሁ። ይህንን ነገር ደግፋለሁ። ሊያ አሁንም ይቅርታ መጠየቅ አለባት። ይቅርታ እስካልጠየቀች ድረስ ይህንን ሪፖርት ማድረግ ህዝቡ ራሱ ነው እንግዲህ ፈቅዶ ነው እያደረገ ያለው። ይቀጥላል ማለት ነው። የማይፈልግ ሰው ካለ ደግሞ እንግዲህ ይቀጥላል ማለት ነው ያለውን ጉዳይ ማለት ነው። እኔ ይህንን ለማለት ነው የምፈልገው። ሃይሌክስ መታረም ያለብህ ይመስለኛል። እውነት መናገር አለብህ። በስሜት ማውራት የለብህም። እህታችን ጆርዲ ደግሞ ብዙ ነገር ነው የምትናገረው። እኔ ከሷ ጎን ነኝ ለማለት የምፈልገው ምናልባት ስህተት ካለባት እኔ እስካሁን አላገኘሁባትም። ነገር ግን ስህተት ካገኘሁባት እንግዲህ መናገሬ
አይቀርም። እኔ ወንድ ነኝ፣ ሴት እየደገፍኩኝ ነው ያለሁት። እሷ ደግሞ ሴት ነች። ለዛ ልጅ ወይም ለዛ ወንድ እንግዲህ ዘይት የተደፋበት ማለት ነው ለሱ ስትቃወም ነበር። ይሄ ደግሞ እሷ ሴት ለወንድ ይሄንን አድርጋለች ማለት ነው። እና እንከባበር፣ ሁላችንም ተከባብረን። ይሄ ሶሻል ሚዲያ ለመልካም ነገር ነው መጠቀም ያለብን ብዬ ነው የማስበው። እና በእንደዚህ ትናንሽ ነገሮች ባትደክሙ ለማለት እፈልጋለሁኝ። እንግዲህ ወደ ቀጣዩ ቪዲዮ አሻግራችኋለሁኝ። መጀመሪያ ግን የእህቴ ጆርዲ የተናገረችውን እሱን ጋብዛችኋለሁኝ። እኔ አሁን ላይ ይሄንን ቪዲዮ መስራት አልነበረም ሀሳቤ፣ ግን ይሄንን ኮሜንት ሳየው አይኮድን ይሄንን ሰው ነው ባይ ዘ ዌይ ዘይት ደፋችብኝ ብሎ ትዳር መፍታት የለበትም ብሎ ኮሜንት የጻፈው እዚህ ጋር ወይም የጻፈችው። ትናንትና ሌሊት ይሄ ዜና የተነገረበት ቪዲዮ ላይ ምን አይነት ኮሜንቶችን ሳነብ እንደነበረ ላሳያል። ትዳር ውስጥ መቻቻል ግድ ነው፣ አልሞትም አይደል እንዴ? ትዳር ቀላል ነገር አይደለም፣ ይሻለው ለትዳሩ ሲል መቼስ ለዚሽ ብሎ ትዳሩን አይበት። አሁን እኮ ደፋችብኝ ብሎ ይከሳት ይሆናል። ምን አለ ችሎ ቢኖር? ትዳር ተቻችሎ መኖር አይደል? በደንብ አልፈላም ማለት ነው ዘይቱ። ስለምትወደው እኮ ነው። ምን አለ ታግሶ ቢኖር? ይቅር በላት ሳታስበው ነው። ትዳር ላይ አለመግባባት ያለ ነው። እስከ መቼ ይደፋብን? እየደፋን እንጂ። በጣም ስለምታፈቅረው ቀንታ እኮ ነው። ምን ያክል ቢያቃጥላት ነው? ደፋች እንጂ አልገደለችም። ደፋች እንጂ ገደለችው ወይ? ምን ለብሶ ነበር? አጌርት by the way where this is coming from ኢነርጂ ማች ማድረግ የሚባለውን ነገር ይገባኛል፣ አንደርስታንድ አደርገዋለሁ። ግን ቦታና ሰዓትና ኬዝ አለው። አሁን የሆነ ጥፊ ስትመታው የሆነ ቪዲዮ ተቀርጾ ፖስት ተደርጎ ቢሆንና እነዚህን ኮሜንት የጻፋችሁት ኢቭን ደን ልክ አይደለም። ስቲል ቫዮለንስ ልክ አይደለም። ግን እንደው በቃ ይሄንን ቀልድ መቀለድ ካለብን፣ እንደዚህ አይነት ኮሜንቶችን መጻፍ ካለብን፣ ምን ያክል እነሱ እንደዚህ ሲናገሩ ልክ እንዳልሆኑ ማሳየት ካለብን እንደዚህ አይነት ሲቹዌሽኖችን ብንጠቀም ሴንስ ይሰጣል። ይሁን እሺ በቃ ይሁን። it's a necessary evil። በፈላ ዘይት ተቃጥሎ እንደዚህ የተቀቀለ ሰው ላይ በምን ተሻላችሁ እናንተ ከነሱ? የታለ ርህራሄው? ወንዶች ጋር የለም ርህራሄ፣ የለም ኤምፓቲ፣ የለም ወንዶች ጋር እያልን የምንጮኸው የታል እናንተ ጋር? ባይ እዚህ ዜና ላይ ያላገጣችሁ የቀለዳችሁ እንደዚህ አይነት ኮሜንቶችን የጻፋችሁ ሴቶችም ወንዶችም በሙሉ ማለት ነው ሴት ብትሆንም እንደዚህ የተደረገባት ዘይት የተደፋባት ሴት ብትሆን ራሱ ብላችሁ ከማለፍ ምንም የማታደርጉ ናችሁ። ጥቃትን አንደርስታንድ አላረጋችሁትም። ከኔም እኮ አንድ ሁለት አለው የሆነችዋም እነ ጆርዲ የታሉ እነ ጆርዲ ድምጽ ሆኑ እንጂ እንደዚህ ሆኑ እንጂ ምናምን ብላ ላይክ ማለት ሳቋ መጥቷል፣ ታስታውቃለች። ደግሞ ኮሜንት ሴክሽንም ገብቼ ሳያት ይሄው የታላችሁ እነ ጆርዲ የታላችሁ ወንዶች፣ የወንዶች ጉዳይ ለዚህ ሰውዬ ድምጽ ሆኑ እንጂ ምናምን ያለችውና ምን ይላታል አንዱ፣ ለምን ደስ ስላለን ነው ዝም ያልነው፣ አፍልቶ ነበር እንደውም ዘይቱን በሱ ስም ይሰይመነዋል። ወንድ ነው እንደዛ የሚለው። ከዛ እሷ እዚህ ጋር ትስቃለች፣ ታሽካካለች። ጥቃትን ይወልዳል። የተጠቁ ሰዎች ያጠቃሉ። እኔ ስለ ወንዶቹ አያገባኝም። እዚህ ነገር ላይ ግን የምትስቁ ሴቶች፣ እንደዚህ አይነት ኮሜንት የምትጽፉ ሴቶች ማለት ነው ሲሪየስሊ ጳውሎስ ሆስፒታል ሄዳችሁ ታከሙ። ቴራፒ ያስፈልጋችኋል። ምንድነው ምን አይነት ጥቃት ነው የደረሰባችሁ? ከዛ ፕሮሰስ አድርጋችሁታል ወይ የሚለውን ነገር በደንብ መርምራችሁ ወደ ራሳችሁ ተመለሱ። ወንዶች ላይ ጥቃት ሲፈጸም የምታሽካኩ ከሆነ የሴቶችን ጥቃት የመቃወምም ልክ አይደለም የማለትም ሞራል ግራውንድ አይኖራችሁም። ተያይዘን ገደል ነው የምንገባው። ምን በእኔ ላይ ይቅርታ። እንተዋወቃለን? የኔ ፍቅር ይቅርታ። ማንሽ? አላወኩሽ። ተናደህብኝ ነው አውቃለሁ። ይቅርታ የኔ እህት፣ ከሰው ጋር ተመሳሳይብሽ ነው መሰለኝ። አጥፍቻለሁ። የአንድ ቀን ስህተት ነው ዛሬ ላይ ያደረሰን። ሴትዮ እብድ ነሽ እንዴ? ለምንድን ነው ለማታውቂ ሰው ገመናሽን የምታወሪው? ሄኖክ ስነ ስርዓት ያዝ። እንደዚህ አትሁንብኝ። በዚህ አትቅጣኝ። እወድሃለሁ። ለው ጥፋቴ ትልቅ ነው። ስትፈልግ ተቆጣኝ። ለምን እንደዚህ ያደረግሽ ለምታኝ፣ ግን በዚህ አትቅጣኝ። ማን ነው ስምሽ? እንደዚህ አትሁንብኝ። ለማስታወስ ሞከርኩ ግን ላውቅሽ አልቻልኩም። ሶሪ በጣም ታውቀኛለህ። ፍቅረኛ ነኝ። ይቅርታ
ካላ ለማድረግ ስለፈለክ ነው እንዲሆንክብኝ ያለው። ይቅርታ ኔት፣ ወይ ሐኪም ቤት ወይ ጠበል ብትሞክሪ ጥሩ ነው። ጤነኛ አትመስይኝም። የዚህን ያህል ያስጠላውክ? ድጋሚ ላይሽ አልፈልግም። ግን በቃ የተሳሳተ መረጃ ነው የላኩላት። እሺ እንጂ እኔ በጣም ማከብራት ምናምን በቃ ሰው መጥፎ ነገር ልኮላት ነው የኔ ነገር አይደለም። ገባችሁ? በቃ የተሳሳተ ነገር ነግሯት ነው። በራሴ ሙሉ አምናለሁ፣ አውቀዋለሁ ማረጋን ነገር። ገባችሁ? ልኮላታል ብለሻል አይደል? ቅድም ያ ከሷ ቴሌፎን ላይ ነው ከተላከው። እሺ መናገር ፈልገው ነገር ማለት ነው እሷ ማለት እኔ ጓደኛዋ ነውና እንደዚህ አይነት ነገር የለም ጭራሽ ሶሻል አይደለ ምንም ቪዲዮ የለም እስካሁን እስከተዋዋልን ድረስ እኔ ጎረቤቴ ስለሆነች እንዲያውም ገብቼ አሁን ነው መነግርሽና እንደዚህ አይነት ነገር የለም ምንም ወረው ሰው እንደሆነ የነገረች ገብቶሻል አይደለ ይሄንን እሷ ራሱ ትበለው እሺ ያ ይሄን ቻሌንጁን ለመቀላቀል አትይጂ እሺ ለማንኛውም ነገር ለነገርሽ የምፈልገው ነገር ምን እንደሆነ ነገርሽ ልጆቹ ምንም ብትሉ ምንም እንደማይለያዩ ነው የምነግርሽ እሺ እናንተ ልታለያዩአቸው አትችሉም በጣም እናንተ ማለት ሰው ለማለያየት ቆርጣችሁ የተነሳችሁ ናችሁ በነገራችን ላይ ይሄንን ቪዲዮ ያመጣሁት የናያ ጉዳይ እጅግ አሳሳቢ ጉዳይ ስለሆነ ነው ብዙ ሰዎች ሲቃወሟት ነበር እኔም ላይ አንዳንድ ሰዎች ኮመንት ሲሰጡኝ ነበር ልክ አይደለም ወገን ይሄንን ነገር እናስብበት ይሄንን እየቀጠለ ነው የሚሄደው ለዛ ነው እኔ ምንድነው ያሰብኩትኝ የናያን ጉዳይ እከታተላለሁ ያለውን ነገር እየተከታተልኩኝ እንግዲህ እኔ ይሄንን ከማድረግ ወደ ኋላ አልልም ያለችበትን ጉዳይ እኔ እየተሰማኝ ነው እሷ ብትናገርም መልካም ላይ ነኝ ጥሩ ሁኔታ ላይ ነኝ ያለሁት ብትልም እኔ ግን እቃወመዋለሁ ይሄንን ነገር ከሷ ጎን እሆናለሁኝ በተቻለኝ አቅም አንዳንድ ቪዲዮ ላይ እኔ ቪዲዮ ላይ እጭናለሁ የሷን ጉዳይ ማለት ነው ጉዳይ እርግጠኛ ሆኜ ሰላም መሆኗን እስካውቅ ድረስ የሷን ጉዳይ ይዤው እሄዳለሁኝ ማለት ነው ይሄንን ጥቃት ስለሆነ ለዛ ነው እንግዲህ ቪዲዮ እየሰራሁኝ ያለሁት እንግዲህ ይሄንን ማድረግም ነውር የለውም ማድረግ እችላለሁኝ ስህተቱ እንኳን ቢሆን ይሄንን መቃወም ልክ ነው ብዬ ስለማምን ማለት ነውና ቅር አይበላችሁ ይሄ እውነት ነው የኔ ስሜት ነው እና ብትጋሩኝና ያሉትን ነገሮችን እያየን ብንሄድ ጥሩ ነው ብዬ አስባለሁኝ ማለት ነው ናያ እቴ ደግሞ እውነታውን መናገር አለብሽ ብዬ አስባለሁኝ እንግዲህ ይሄ እኔ ቀጥልበታለሁ ለማለት ነው እና ወደ ቀጣይ ቪዲዮና ወደ አዶናይ ጉዳይ ምንድነው ይሄን ያህል ያነጋገረ ያለው ምንድነው የማይታመንበት ጉዳይ ምንድነው ሚለው ጉዳይና ምንድነው ለልጆቹ ደግሞ አስቸኳይ እርዳታ ያሻል ብዬ ስለማስብ ነው ይሄንን ቪዲዮ የአዶናይ ያዘጋጁት እሱን አይተን እንመለሳለን ማለት ነው ዋናው ጥያቄ አንደኛው ጥያቄ ኢትዮ ኢስታንቡል ሆስፒታል እና ሀርት ቱ ሀርት ፋውንዴሽን አንድ ሰው ክሬት አድርገው ሀርት ቱ ሀርት ፋውንዴሽን ገንዘብ አሰባስቦ ለኢትዮ ኢስታንቡል ሆስፒታል ነው ገንዘብ ሊከፍል እያሰበ ያለው ማለት እንደዛ ነው የሚያደርገው ስለዚህ በዚህኛው እጁ ሰብስቦ ለዚህኛው እጁ መክፈል ይችላል ወይ ህግ አዋቂዎች ካላችሁ እንደዛ ይቻላል ራስ መልሱ አይቻልም ነው ተሙ እንዴት ናችሁ አይ ሪሊ አፕሪሺየት ተሙ ይሄን ጥያቄ ስላነሳ እንደዚህ ግልጽኝነትን መፈለግ ምንም ችግር የለውም ከምንም ጋር አይገናኝምና ፖለቲከኞች ቁጭ ብለው ግፋ በለው ብለው ደሃው እንደሚያስጨርሱ ታውቃላችሁ እኛም የምንደግፈውን ሰው መደገፋችንን ብቻ ሳይሆን አንዳንድ ነገሮችን ቀደም ብለን ማየት ያስፈልጋል ለምን ጥሩ የሚሰራው ሰውዬ ከሆነ ነገር ጋር አጋይተነው ገፍተን እስከ መጨረሻ እንዳይሰራ ልናረጋው እንችላለን ይሄ የግለሰብ እርዳታ አይደለም የሀገር እርዳታ ነው ሁላችንንም የሚመለከት ነው ግዴታ አለብን ስለዚህ ተሙ ያነሳው ጥያቄ አለመመለስ ብቻ ሳይሆን ከባዲ ላንጉዌጁ እንደተረዳውት ሰዎቹ ኦፌንድድ ሆነዋል ለምንድነው ኦፌንድድ የሆኑት ምክንያት የላቸው መልስ የላቸው ስለዚህ ኮንፍሊክት ኦፍ ኢንትረስት አለው መልሱ የግል ጥቅም ከሞያ ኃላፊነት ጋር ሲጋጭ እንደማለት ነው ይሄኛው ፕሮፊት ሜከር ነው ይሄኛው ደግሞ ለእርዳታ የተቋቋመ ድርጅት ነው በወንጀል ማስጠየቅ ብቻ ሳይሆን ወንጀልም ነው ፍራውን ነው በቃ
በአንድ ሰው ስም ያለ ነው ከዚህኛው ወጥቶ ወደዚህኛው የሚገባበት ምንም አይነት ምክንያት የለም። ያነሳው ጥያቄ አሁንም ግልጽ መሆን መቻል አለበት። ትክክለኛ ጥያቄ ነው ብዬ ነው የማስበው እኔ። ሰላም እንዴት ናችሁ? ይህ ጥያቄ ለተሙ ነው። ተሙ ዛሬ በነበረው የሀርት ወሀርት ችልድረን ኤድ የጎፈንድሚ እንደዚሁም የገቢ ማሰባሰቢያ ላይ የፕሬስ ኮንፈረንስ ላይ አንዳንድ ጥያቄዎች ስታነሳ አዳምጫለሁ፣ ሰምቻለሁ። በጣም አሪፍ ነው። በጥያቄዎች ላይ ምንም አይነት ተቃውሞም ሆነ ለምን የሚል ጥያቄ የለኝም። አሪፍ ነገር ነው ያነሳው። ግን ደግሞ ጥያቄ ለአንተ የሚሆነው ምንድነው? ይሄን ጥያቄ ከዚህ በፊት ወይም ቀደም ብለህ ማቅረብ ትችል አልነበረም ወይ ነው። ምክንያቱም ይህንን ፕሮግራም ሲያዘጋጁ አዘጋጆቹ ከዛሬ አይ ቲንክ 15-20 ቀን በፊት ጀምሮ ወደ አሜሪካ ጉዞ እንደሚያደርጉና ለዚህ ዓላማ እንደሚመጡ አስቀድመው ፕሬስ ኮንፈረንስ ሰጥተው አናውንስ አድርገዋል በተለያዩ የሶሻል ሚዲያ ላይ። ኦኬ የዛኔ አሁን የጠየቃቸው ጥያቄዎች እነማን ናችሁ? ምንድናችሁ? ይህን የገቢ ማሰባሰቢያ ከሌሎች የልብ ህሙማን መርጃ ጋር አብራችሁ ተቀናጅታችሁ ወይ የምትሰሩት? እዚህ የተቋቋመ ድርጅት ነው፣ አሜሪካ ላይ የተቋቋመ ድርጅት ነው። እንዴት ነው ኦዲት የምታደርጉት? ብላ ብላ የሚሉትን አብዛኛውን አሁን ያልካቸውን ጥያቄዎች የዛኔ በአግባቡ ጠይቀህ መልስ ማግኘት ይቻል ነበረ። ሁሉም ነገር እዛ ጋር ብሪፍ ይሆንልህ ነበረ። አሁን ሰዓት ተቆጥሮ እዚህ ደረጃ ደርሰው ነገ ፕሮግራማቸውን እንደሚጀምሩ አናውንስ በሚያደርጉበት ሰዓት ላይ ታርጌትን በሚመስል መልኩ ነገሮችን በዚህ መንገድ እንዲያስኬዱ ማድረግ በጣም ነው የሚያሳዝነው። ምክንያቱም እነዚህ የተከበሩ ባለሙያዎች በጣም ለተለያዩ ማህበረሰብ ፕሮፌሽናል በሆነ መንገድ የሰውን እንባ የልጆችን ደስታ የሚመልሱ ትላልቅ የአገር ባለቦታዎች ናቸው። እዚህ ጋር ብሪፍ አርጉ ብለህ አውጥተህ ለማሸማቀቅ የሄድክበት መንገድ እኔ ብዙም አልተመቸኝም። ምክንያቱም ማናችንም ከነሱ ጋር የሚሰፈር አንዲት ጠብታ ነገር ያደረገ ሰው የለም። ብዙ ነገሮችን እያከናወኑ ነው። የብዙ ሰዎችን ደስታ እየመለሱ ነው። የብዙ ልጆችን ተስፋ እያለመለሙ ያሉ እየሰሩ ያሉ ጀግኖች ሰዎች ናቸው። ነጥብ ለማስጣል ምናምን እኔ ይሄን እንደ አንድ የሆነ የእንግሊዝ ፕሪሚየር ሊግ የአርሰናል እና የማንቸስተር ጨዋታ አይነት ሙድ እኔ ብዙም በነሱ ላይ ባታረቅ ጥሩ ነበረ። ኤኒዌይስ መልሰውልሃል። የመለሱበትን መንገድ እንግዲህ ትቀበለዋለህ አትቀበለውም፣ እሱ ያንተ ጉዳይ ነው። ግን ደግሞ መርዳት የሚፈልጉ ደጋግ ኢትዮጵያውያኖች እስካሉ ድረስ ሁላችንም ተረባርበን ይሄን እቅዳቸውን ከግብ ማስፈጸም መቻል አለብን ብዬ ነው የማምነው። ምክንያቱም ድርጅቶች ሲሰቡ ድርጅቶች ብዛት ሲኖራቸው ብዙ መረዳት የሚችሉ ልጆች በቀላሉ ጊዜያቸውን ጠብቀው እንዲረዱ ይሆናሉና ተሙ ደግሞ የዚህ መልስ እንግዲህ አጠር አድርገህ ደግሞ እንግዲህ ያው አይ ዶንት ኖ ምን አይነት መልስ እንደምሰጠን አናቅም። እኔ የምሰጠው ጥያቄ መልስልኝ አይደለም፣ የተሰማኝን ነገር ብቻ ነው መናገር የምፈልገው። ሰላም ሁኑልኝ፣ እንወዳችኋለን እና ጋይስ ይህን የሰማችሁት ቪዲዮ ነው እንግዲህ መነጋገሪያ ሆኖ ያለው። ይህንን ጉዳይ በመሰረቱ እኔ በእኔ በኩል ብትጠይቁኝ ምንድን ነው መልሴ? ይህንን እምነት ሰጥተነው ያለ ነው ለአዶናይ ነው። ይህንን ጥፋትም ሊሆን ይችላል መልካም ነገር ቢሆን ለአዶናይ ነው ትልቅ ቦታ ሰጥተን እንግዲህ እየደገፍን ያለ ነው። ወንድማችን እንግዲህ ተሙ የተናገረው ልክ ነው። አንድ ሰው መጠየቅ አለበት። ለተጠየቀበት መልስ ደግሞ ያ ሰው መልስ መስጠት አለበት። ምናልባት ትላንት ላይቭ ነበሩ እንግዲህ ለዚህ ሰውየው ሲቆጣ እጅግ ሲቆጣ ነበር። ለምን ትጠይቃላችሁ ሲል ነበር። በእርግጠኝነት ይህን ስሜታዊ ሆኖ ነው እየተናገረው። ነገር ግን እውነት አለው ስታስበው፣ እንደ እውነት ካሰብን ግን እንደኛ እንደ ግለሰው ግን እንደ ተመልካች ይህንን ጥያቄ ልክ ነው
መጠየቅ አለብን። ስለዚህ ቶሙ ልክ ነው ብዬ ነው እኔ የማምነው። መጠየቅ ስላለበት የሚመጣው ነገር እንዲህ ማድረግ ነበረብን ከማለት ከወዲሁ መናገር ልክ ነው ብዬ ነው እኔ የማምነው እና ከሁለቱ የትኛው ልክ እንደሆነ እንግዲህ ሀሳብ መስጠት ትችላላችሁ ኮሜንት ላይ። እንግዲህ የነበረኝን ቆይታ ይህንን ይመስላል። ይህንን ጉዳይ ግን በተቻለን አቅም ሁላችንንም ተጋግዘን ይህንን ነገር እስከ መጨረሻው እንድናደርስ ወንድሞቻችን ትናንሽ ምናልባት ልጆቻችን በህይወት እንዲቆዩልን ለወላጆቻቸው እረፍት እንዲሆን ብናደርግ ጥሩ ነው ብዬ አስባለሁ። አዶናይ ወንድማችንም ይህንን እስከ ዳር እንድታደርሰው የኔ ምኞቴና ጸሎቴ ነው እና የነበረኝ ቆይታ ይህንን ይመስላል። አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሀሳብ ካላችሁ ኮሜንት ላይ አሳውቁኝ ማለት እወዳለሁ። የነበረኝ ቆይታ ይህንን ይመስላል። ሰላም። አቶ መኮንን ትንሽ ያሳዝነው ምንድነው this ጊዜ ማጥፋታችን ነው because ጊዜ የምናጠፋበት ሰዓት ላይ አይደለንም ያለነው። ለነዚህ ልጆች ባለችን ሰከንድ ተጠቅመን መድረስ አለብን። ለዛም ነው አሜሪካ የመጣሁት እኔ። ተረዳችሁኝ? እቺ 10 ቀን በስነ ስርዓት መጠቀም ፈልጋለሁ። ጊዜን ዌስት ማድረግ አልፈልግም እና ማንም ሰው የመጠየቅ መብት አለው። አመሰግናችኋለሁ፣ እወዳችኋለሁ ከምታስቡት በላይ። ነገ ተዘጋጁና የብዙ ልጆች ህይወት እንቀይራለን። እወዳችኋለሁ።